ስድብ የሚያሸልም ይሆን ጀላቢ ወዴት እየሄድን ምንድነው የምንፈልገው? የት ነው የምንደርስ? ሀገር የሞራል ጠባቂነት መሸርሸር የደረሰ ይመስለኝ። እኩል ከተሳዳቢ ብዛት አቂው በስ የምትማረው እኮ ደደብ ስትሆን፣ ደደቦች ብዙ ጊዜ ለመማር ይሄዳሉ። እኛ ደግሞ አንሄድም። በቂያችን ክራውድ እንትን ይፈልጋል፣ ጊዜያዊ መሪ ይፈልጋል። ይሄ ለጭቆና በጣም ይመቻል። እንደዚህ አይነት ማህበረሰብ ለመጨቆን በጣም ይመቻል። የሶሻል ሚዲያ ዘመን በቅርብ የዛሬ ዓመት 2 ዓመት የመጣ ባይሆንም አዳዲስ ራሱ የሶሻል ሚዲያ ፕላትፎርሞችን ጨምሮ እንደ ቲክቶክ ያሉትን የምንነጋገርበትን የምንግባባበትን የሞራል ቫልዩዎቻችንን ጭምር የቀያየረው የመጣ ይመስላል። ምናልባት ራሱ መቼም ሁላችንም የባህል ሰው እንደ ባህል የጥበብ ሰው እንደ ጥበብ ነገሩን የሚያይበት መንገድ አለ። ይሄ የምንነጋገርበትን የምንተሳሰብበትና የምንመዛዘንበትን መንገድ ሶሻል ሚዲያ እንዴት ሼፕ እያደረገው እንደሆነ ኦብዘርቬሽኖች አሉ። አዎ በጣም ጥሩ ነገር ነው። ሳውዲ እንግዲህ ሰውን የምናይበት አይን አይደል? እኔ ሰውን የማይበት አይን ሰው የዘመን ውጤት ነው። ስለዚህ ሰው እንዲህ ነው ተፈጥሮ ለማለት ይቸግራል። በጣም በየዘመኑ የሚሰራ ስለሆነ ምን አይነት ዘመን ምን አይነት ሰው ይፈጥራል የሚለውን ማየት ይፈልጋል። እና በየዘመኑ ያለው ቴክኖሎጂ ደግሞ ለዛ ለተፈጠረው አይነት ሰው ለሚሆነው አይነት ሰው አስተዋጽኦ ማድረጉ አይቀርም። እና እነዚህ ቴክኖሎጂዎች መኖራቸው የዘመኑን ሰው በአንድ ወይ በሌላ መልክ ማንነቱን እየቀረጹ ሰውነቱን እንዲህ አይነት ሰው ማለት የማናውቀው ሰው እንዲሆን እያደረገው ያለ ይመስለኛል። በጣም ጠቅላላ እንትን እሱ ነው። ጠቅላላ እይታይን ሳየው ብዙ ጊዜ ስለ ሰው ልጅ ተፈጥሮ ስናስብ አንዱ በጣም የምንሳሳተው ነገር ተፈጥሮ ያለቀ ይመስለናል፣ ተሰርቶ ያለቀ ይመስለናል። አንድ ውስን የሆነ ፍጡር ማንነቱ ቋሚ የሆነና ከኛም በፊት የነበሩ ሰዎች እኛም ከኛም በኋላ የሚመጡ ሰዎች እንደኛ አንድ አይነት ናቸው ብለን እናስባለን። እንደዛ አይደለም። ዘመኑ ለሰዎች ማንነት የሚያደርገው አስተዋጽኦ አለ በጣም። ያን ደግሞ ምንድነው ኮንዲሽንስ ኦፍ ፖሲቢሊቲ እንደዛ ያ እንዲሆን የሚያመቻቹ ሁኔታዎች አሉ። እና አሁን ሶሻል ሚዲያ መኖሩ ምን አይነት ሰዎች ምን አይነት ልጆች ምን አይነት ወላጆች የሚለውን ይወስናል። ልጆች ሰዎች ልንሆን የምንችለው ነገር በእነዚህ ነገሮች መወሰኑ አይቀርም። አሁን በተለይ ብናወራው በጣም ደስ የሚለኝ ሌላ አስደናቂ ልማድ መጥቷል ብዬ አስባለሁ። እና ስድብ የሚያሸልም እየሆነ እንደዛ እያስተዋልኩ ነው። በጣም በእኛ ማህበረሰብ በእኛ ህብረተሰብ ዘንድ መሳደብ፣ መራገም ወዘተ ትልቅ ክሬዲት የሚያሳጣ በኋላ ላይም ደግሞ በማህበረሰብ ውስጥ ምንም አይነት ቦታ ለማግኘት በሚደረገው ጥረት ውስጥ ተመዝግቦ ራሱ መገኘቱ በአንድ ወቅት እንደዚህ አይነት ብልግናን አንጸባርቋል። ይህ ሰው መባል ራሱ የሚከተል አይነት ነገር ልማድ ነው። እንግዲህ እንደ ዜጋ እንኳን ሳስተውለው እና የዚህ ህብረተሰብ አንዱ አካል ሆኖ ራሴን ሳስበው እና በቅርብ ጊዜ ግን በጣም በተሳዳቢነት የሰለጠኑ አይነት የኦፒኒየን ሊደርስ ራሱ እንደ ጉድ እየፈሉ ነው ብዬ አስባለሁ። ያ ነገር ደግሞ በሶሳይቲው በማህበረሰቡ የሚያስቀጣ የሚያገል ነገር ከመሆኑ ይልቅ የሚያሸልም ነገር እየሆነ የመጣ ይመስለኛል። ምንድን ነው ያንተ እይታ እዚህ ላይ? ልክ ነው። ዝም ብለህ ያለፈውን 50 ዓመት ሰዎች እንዳይከፋቸው 60 ዓመት 70 ዓመት ብለህ እስካሁን እንደዚህ ስመጣ በተከታታይ የምታየው ነገር የሞራል ዝቅጠት ነው የመጣው። እና ቴክኖሎጂዎቹ ይወስኑታል ያልነው ለዛ ነው ማለት ያ የሞራል ዝቅጠት ስላልነበረ ላይሆን ይችላል። ምናልባት አሁን አብሮ የመጣው ቴክኖሎጂው ስላወጣው ሊሆን ይችላል። እሺ ኢንትረስቲንግ። አንደኛው ነገር ቴክኖሎጂ ጋር ቴክኖሎጂ አንደኛው ነገር ምንድነው የሶሻል ሚዲያ የፕላትፎርሞች አድቫንቴጅ ሌቭሊንግ ነው። ሌቭሊንግ ማለት እኩልነት አመጣ።
እውነተኛ ኩነት አለ። በፊት እኮ የሚናገር ሰው ይናገራል፣ ይረባ ሊሆን ይችላል፣ የማይረባ ሊሆን ይችላል ምናምን፣ ግን ብዙ ሰው አይናገርም። ምንም ልናገር ቢል የሚናገርበት እድል የለውም። አሁን ሁሉም ሰው እኩል መናገር ይችላል። ያንን ፈጥሯል፣ ያንን እድል ፈጥሯል። እንግዲህ በጎም ይሁን ስድቡ ጋር እንመጣለን። በጎም ይሁን ምናምን እሱ በበጎም ልንጠቀምበት እንችላለን። ለሁሉም ሰው እድል ማግኘቱ ለመጥፎም ሊውል ይችላል። የቴክኖሎጂ ችግር አይደለም ይሄኛው ሌቭል እንዲሆን ማለት። ሁለተኛ ሰውን ብቸኛ እንዲሆን እድል ፈጥሮለታል። ስለዚህ አሁን ኮምፒውተር ላይ ቁጭ ብዬ የሆነ ነገር ብጽፍ ከዛ የሆነ ሰው ቢመልስልኝ ወይ የሆነ ነገር ቢመልስልኝ ሰው ምንም እንደመለሰልኝም አላውቅም ሲጀመር፣ ግን መልሳለሁ፣ ይመልሽ የፈለኩ አደርጋለሁ። አሁን እንደዚህ እያወራሁ ግን ጭንቅላትን ትነቀንቃለህ፣ ኮስተር ትላለህ ወይ እንትን ትላለህ፣ እዛው ነው መልሱን ታገኙ። ሳይ ግን አጠገቤ ብትሆን ግን አያስከፋሁት እንዴ፣ ተቆጣ እንዴ፣ ሊመታኝ ነው እንዴ። ስለዚህ መልሴ በዛው ልክ ይሞረድ ይቃኛል። ይሄኛው አጠገብ ምንም የለም። ስለዚህ ምንም ሳታስብ ወዲያው የመመለስ እድልን ይፈጥራል። ወዲያው ይመለስ። ስለዚህ የሰው ልጅ በጣም ከእንስሳት የሚለይበት ዋና አቅሙን እንዲያጣ አድርጎታል፣ የማሰብ አቅም ማለት ነው። ስለዚህ በስሜት በጣም ስለዚህ ነገር እንደውም ጥሩ ነገር ሳስብ ነበር። ስለዚህ የሰው ልጅ የምንፈልገው ነገር ምንድን ነው ብለን ስንነሳ አንደኛው ነገር የምናውቀው ከስነ ልቦና አንጻር የምናውቀው ስሜታችንን ማርካት ነው፣ ፍላጎታችንን ማርካት። ያ ስሜት ማለት እንግዲህ በጎ ነገር የማግኘት የመደሰት የማለት ወይም ደግሞ መጥፎ ነገር የማድረግ ጉልበተኛ ኃይለኛ የሆነው ብቻ ፍላጎት ማርካት ነው። ፍላጎቱ የሰው ልጅ ሁሉም ነገር የምናደርገው እሱን ለማድረግ ነው። ፍላጎታችን ለማርካት፣ ስሜታችን ለማርካት ነው። ምንም ይሆን ያ ስሜት። ሌላኛው አመለካከት ፍላጎታችንን ማርካት ሳይሆን ከሌላ ሰው ጋር መኖርን ነው የምንፈልገው። ከሌላ ሰው ጋር ተቀባይነትን ማግኘት፣ አብሮ መኖርን። ልጆች ሲወለዱ የትኛውን ነው የሚፈልጉት? ስማታቸውን የሚፈልጉት ሰው ነው የሚፈልጉት። ይሄ እንግዲህ የሚገርም ነው። እንጀራችን ዋና ጉዳያችን ነው። እነዚህ ሁለቱን ስትወስድ ማለት ነው፣ በእነዚህ መንገድ ስትሄድ በስሜት ፍላጎቱን ማርካት ነው ወይ ከሚለው አሁን ያለን አስተሳሰብ አይ ሰውን ፈላጊ ነው በተፈጥሮ ስሜቱንም እንኳን እንደማርካት ሰው ስለሚያስፈልገው ስሜት እንኳን ያለው ሰው ከሰው ጋር ከሌላ ሰው ጋር ግንኙነት ለማፈጠር ነው። የሰው ልጅ አሰራሩ አፈጣጠር ወደሱ ወደሚለው እናዘነብላለን አሁን ባለን እውቀትና አስተሳሰብ። ይሄ እንዲሆን በስሜቱ ብቻ ቢሄድ እንስሳ ሊሆን ነው አይደለ? ይሄ እንዲሆን በመሃል የተፈጠረለት ነገር የማሰብ አቅም ነው። ስለዚህ ዛሬ የተወለደ ልጅ የማሰብ አቅም የለውም፣ ስሜት ብቻ ነው ያለው። የማሰብ አቅሙ በመጣ ቁጥር ግን ሰው እየፈለገ ይሄዳል። ግልጽ ለማድረግ በጣም ውስብስብ ነገር ነው። ሶሻል ሚዲያ ጋር ስንመለስ ያችን የማሰብ አቅም ያጠፋባል፣ ፍጥነቱ ማለት ነው። እዛው ላይ ቁጭ ብለህ ሳታስብ፣ ምክንያቱ ሰው የለም ማዛጋ የምትደርስበት ሰው የለም፣ ሳታስብ ዝም ብለህ ትመልሳለህ። ስለዚህ በሰው ልጅ መግባባት ውስጥ፣ ንግግር ውስጥ፣ ግንኙነት ውስጥ ማሰብ ሊያገኝ የሚገባውን የጊዜ መጠን እንዲያጣ ያደርጋል ፕላትፎርም። ይሄ አሁንም የፕላትፎርሙ ባህሪ ነው። ሌላው የፕላትፎርሙ ባህሪ ግን ኮመን ሴንስ እንላለን አይደል? ብዙ ጊዜ ኮመን ሴንስ፣ ሰው ኮመን ሴንስ እንኳን የለውም እንዴ እንደዚህ እንላለን። ጠፍቷል ኮመን ሴንስ። ብዙ ጊዜ አናስበው ምን ማለት ነው ኮመን ሴንስ ብለን አናስበው። የ14ኛው መቶ ክፍለ ዘመን እንደዚህ አካባቢ ያለ የስነ ልቦና እይታ ነው። ቃሉ ራሱ ከዛ ዘመን አካባቢ የመጣ ነው። እስከምናውቀው ድረስ 5 የስሜት ሕዋሳት አሉ። ተለውጡ 6 ሆኖ ሊሆን ይችላል፣ 5 አለ፣ እሱ እናውቃለን። በየትኛውም ጊዜ 5ቱም የስሜት ሕዋሳታችን አለ። ስለዚህ አሁን የተነጋገር ነው፣ እያየኸኝ ነው፣ እየሰማኸኝ ነው፣ እጃችን ጠረጴዛው ላይ ነው ያለው፣ አካባቢውን ማሽተታችን አይቀርም፣ አፋችን ውስጥ ያለው መራቅ ወይም ጠላ ከሆነ እንቀምሳለን። ይሄ ሁሉ ሴንስ ነው።
ስሜት ይገባና አሁን ምን እያደረግን እንደው ብንል ግን እየተወያየን ኮመን ሴንስ ማለት እሱ ሁሉም ገብተው አንድ ነገር ይፈጥሩልሃል የተጠራቀመ ስሜት ነው የተጠራቀመ ስሜት ሆኖ አንድ ሆኖ ኮመን ሆኖ ይመጣል ልትለያቸው አትችልም አታውቀውም ሁሉ በየትኛው ሴንስህ እንደመጣ ለዚህ ኮመን ሴንስ የለውም ስንል ሰውየው መረጃ ከብዙ ቦታ እየመጣለት ማዋሃድ አልቻለም እያልን ያለን ሶሻል ሚዲያ አንደኛው ችግሩ ይመስለኝ የኮመን ሴንስ እንዳይኖረን ያደርጋል ምክንያቱም የሴንሰሪ እንትናችን ውስን ስለሚሆን ማለት ነው የማየት ብቻ ነው የሚሆነው እና ምናልባት የመንካት ነው ስለዚህ ከሌላው ሴንስ የሚመጣ መረጃን ስለሚያጠፋብን ሪሊ እንትን የመሆን እድላችን ምንድነው እንዳልነው መሳደብ እንዲያነሳነዋል መሳደብ ሮንግ ነው ብሎ ማመን ኮመን ሴንስ ይፈልጋል አይደለ ምን ማለት ነው መሳደብ ልክ አይደለም ምንም የሚሰርቭ የሚያደርገው ማህበራዊ ጥቅም የለው ይሄን እናውቃለን ግን እዛ ላይ ሲሆን ይሄ ሁሉ ነገር የለም ሲሪየስ የሆነ የኮመን ሴንስ ማጣት ይመስላል አጌን የፕላትፎርሙ ባህሪ የሚፈጥራቸው ነገሮች ይሆናሉ ይሄን ሁሉ ብለን ወደ የመሳደብ ባህል መጎልበት የሚለውና የሞራል ዝቅጠት ወደሚለው ስንመጣ አይ ቲንክ አንደኛው ነገር ማየት ያለብን የትኛው ማህበረሰብ የሞራል ጠባቂ ይፈልጋል ኦኬ ጋርዲያንስ ጠባቂ ነገር ይፈልጋል ቀደም መጀመሪያ ላይ ያነሳነው ሐሳብ አለ እያንዳንዱ ሰው የዘመኑ አንድ የኮንዲሽን ኦፍ ፖሲቢሊቲ ቴክኖሎጂ ነው ብለናል ለምሳሌ ቄሶች እንትን ያላቸው ዘመን ላይ ሲሆን ተሰሚነት ጉልበት ያላቸው ሲሆን ወታደሮች ያላቸው ሲሆን ካድሬዎች ያላቸው ሲሆን ጉልበት ያለው ሰው የሚጠብቀው ነገር አለ የሚለው ነገር እንደዚህ አለ በሂደት በእኛ ሀገር የሞራል ጠባቂነት መሸርሸር የደረሰ ይመስለኛል ሳይሆን ደርሷል ማለት አሁን ዝም ብለህ ማን የሞራል ጠባቂ በጣም ብለን ስናስብ ባህላዊ ማንነታቸው ባልጠፋ ማህበረሰቦች እንደኛ አይነት ባለው ማህበረሰቦች ውስጥ አሁን ያልናቸው ነው ሃይማኖት ይላል እነዚህ ሽማግሌዎች እንዲህ የምትለው እነሱ አሉ ከዛ ማህበረሰብ ሽግግር ሲያረግ ሁሉ ጊዜ ሽግግር ሲያረግ የሚለው ነገር ትሪኪ ነው በጣም አሳሳቢ ነገር ነው እኛ ሽክርክሪት ነው የምናደርገው ሽግግር ይባል ነገር አይደለ ሽግግር ሲያረግ ግን ምንድነው ሚድል ክላስ የምንለው ይፈጠራል ነው አይደለ መካከለኛ ገቢ ያለው ስለዚህ እነዛ መካከለኛ ገቢ ያላቸው ሰዎች ባህላዊ የሆኑትን ጠባቂዎች ይተካሉ ለራሳቸው ጥቅም ሲሉ ምክንያቱም ሰላማዊ ሆነ ሰው ወጥቶ ገብቶ ሰርቶ የሚገባበት ማህበረሰብ መኖሩ ለእያንዳንዱ ግለሰብ ግዴታ ነው ያስፈልገዋል ስለሚያስፈልገው ስራ ይጠብቃል ይሄ ልክ አይደለም ይሄ እንደዚህ ያለ ምናምን እያለ ይጠብቃል አሁን ወደኛ ስንመጣ በተወሰነ ባህላዊና መንፈሳዊ የሆኑት የስነ ምግባር የሞራል ጠባቂዎች እየላሉ እየደከሙ ሲመጡ መካከለኛ ገቢ ያለው ደግሞ ማህበረሰብ ስላልተፈጠረ ምንድነው ሞራሊቲ የተሰደደ ይመስለኛል የባከነ ይመስለኛል ማንም ሰው ተከትሎ ይሄ ነገር ልክ አይደለም ብሎ የሚል ወይ ግሩፕ ወይም አመለካከት ፍላጎት ኢንተረስት ያለው ግሩፕ አልተፈጠረም ስለዚህ ምንድነው ግለሰቦች ያለ ጠባቂ ዝም ብለው የሚኖርበት ቦታ ሆነና ፕላትፎርሙ ባለው ኔቸር ምክንያት እኩል አደረጋቸውና ይዟቸው ወጣ ያለ ጠባቂ ስለዚህ ስድቡ ምናምን የመጣው በዛ ምክንያት ይመስለኛል ማለት የማያሳፍር እስከሚሆንበት ደረጃ ድረስ የሆነውና ከዛ ደግሞ የሚያሸልም የሆነበት በዛ ምክንያት ሊሆን ይችላል ከሱ ጎን ለጎን ሌላው የሞራል መጠበቂያ መንገድ
ደግሞ ርዕዮተ ዓለም ነው። አንድ ማህበረሰብ በጋራ ራሱን የሚያይበት አይን ያስፈልገዋል። ርዕዮተ ዓለም ትክክለኛው ትርጓሜ ላይሆን ይችላል ፖለቲከኞች እንደሚወስዱት፣ ግን በጋራ አሁን የእኛን ማህበረሰብ ምንድን ነው በጋራ ራሳችንን የምናይበት? ወዴት እየሄድን ነው? ምንድን ነው የምንፈልገው? የት ነው የምንደርሰው? የእያንዳንዱ ትውልድስ ኃላፊነት ምንድን ነው ብለን ብንጠይቅ ወጥ የሆነ መልስ የማግኘት እድላችን በጣም በጣም አነስተኛ ነው። ይሄ በደካማ የፖለቲካ ሽግግር የተፈጠረ ይመስለኛል። ለረጅም ጊዜ አሁን ሌሎች አገራትን ስንወስድ ፖለቲከኞች በሀሳብ ሊለያዩ ይችላሉ። በዚህ መንገድ እንሂድ፣ በዚህ መንገድ እንሂድ፣ ጤናን በዚህ መልክ እናድርገው፣ ትምህርትን በዚህ መልክ እናድርገው ምናምን፣ በሱ ሊለያዩ ይችላሉ እንጂ ወዴት እንደሚሄዱ አይለያዩ ማለት ምን እንደሚፈልጉ አይለያዩ ማለት በሚፈልጓቸው አገልግሎቶች እንደዚህ እንደዚህ። እኛ አሁን ምንድነው የምንፈልገው ይባል የጊዜው ነው የሚይዘን። ምንድነው የጊዜው ማለት? አሁን ለምሳሌ ሰላም እንላለን። የአንድ ማህበረሰብ ግቡ ሰላም መሆን የለበትም ማለት ሰላም መሰረታዊ ነገር ነው። ሁሌ ሊኖር የሚገባ ባህል ነው። ተምረህ በቃ ሰላም ባህል ነው። እኛ ባህላችን አይደለም ሰላም። አሁን እንደዛ ነው ማስማት። በቃ እዛ ሰላምን ባህል የማድረግ ደረጃ ላይ መድረስ አለብን እንደ አንድ ማህበረሰብ። እዛ ጋር አልደረስም፣ ግን ለጊዜው በጣም ጎሎ የሚታየን ነገር ነው የሚያስፈልገን ይመስለን እንጂ በወጥነት እንደ ማህበረሰብ የት ነው የምፈልገው? ያንን ደግሞ አርቲኩሌት አድርጎ ሰብስቦ ይሄ ነው ያለን እስካሁን ድረስ መንግስትም የለም፣ አሳቢዎችም የሉም። በጣም ማለት አሳዛኝ ነገር ውስጥ ያለ። ሶስተኛው ጠባቂ ይሄ አንድ አይዲያ አለ፣ ዘ ዴዝ ኦፍ ኤክስፐርቲስ ማለት የኤክስፐርትነት መሞት ማለት ነው። አሁን ሶሻል ሚዲያ ላይ አንደኛው የምታየው ነገር፣ እኔ እንግዲህ ብዙ ሶሻል ሚዲያ አልጠቀምም፣ ግን እንዲሁ ከሚያስደሙኝ አልፍ ያይ ከሚያስደሙኝ ነገሮች ሰዎች ከሚልኩልኝ እንደዚህ ሳይ የአዋቂው ብዛት እኩል ከተሳዳቢው ብዛት አዋቂው በስመ አብ ስለ ጤና የሚያውቀው ሰው፣ ስለ ትምህርት የሚያውቀው ሰው፣ ስለ እርሻ የሚያውቀው ሰው፣ ስለ ዶሮ እርባታ የሚያውቀው ሰው ማለት ይህ እንዴት ነው? ከየት ነው ሁሉ አዋቂ የመጣው? ማለት በየትኛው ማህበረሰብ ሁሉም ሰው እኩል የሁሉም ነገር አዋቂ ሊሆን አይችልም። ማህበረሰብ እንደዛ አለ የሚዋቀር። ግን አሁንም በእነዚህ በብዙ ዓመታት ያየ ነው ልክ ከሞራሊቲ መዝቀጥ ጋር ተያይዞ የኤክስፐርትነት መዝቀጥ ሰዎች ላላቸው ተምረውም ሰርተውም በልምድም ላገኙት ችሎታና እውቅና ለመስጠትና ያንን ትቶ በቃ የተገኘውን ነገር ሁሉ ሚዲያው ስላለ መጠቀምና አንድ ቁንጽል ነገር ትልቅ እውቀት መሆኑ ነው። አንድ ምሳሌ ሳይሆን አንድ ጊዜ እንትን ያለ ነው። አንድ አስተማሪያችን ነው ሕክምና ትምህርት ቤት ሆነን ነው ጨጓራ መድኃኒት ስለ ጤና ትምህርት ማህበረሰብን ማስተማር ሲያስተምር ነው እና የሰጠ ምሳሌ ነው። የጨጓራ ህመም እንደዚህ ነው የሚታከመው ብሎ ልታስተምር ትችላለህ። ከዛ አንድ ይነሳና አይ ልክ ነው፣ ግን እኔ የሆነ ቀን በጣም ጨጓራዬን ብዙ ዘመን እታመም ነበር፣ ሄድኩኝና 1 ኪሎ ጥሬ ስጋዬን ቢጥሚጣ አረኩኝና አረቄ የጠጣሁበት ሰላም ጠፋ። ከዛ መድኃኒቱ ጥሬ ስጋና በሚጥሚጣና አረቄ ነው። ይሄ ሰውዬ ድኖ ሊሆን ይችላል። ጨጓራው ምንት ማለት ደርቆ ብቻ እንዴት ነው ድኖ ሊሆን ይችላል። ግን አንድ ነው። ስለዚህ አንድ እውቀት ሊሆን አይችልም። ገጠመኝ ነው አንድ። አሁን እያንዳንዱ ገጠመኝ እውቀት ሆኗልና እነዚህ ሁሉ ነገሮች በጣም ከፍተኛ የሆነ የሞራል ጠባቂዎች እጥረት ፈጥሯል ብዬ ለዛ ነው መሳደብ በቃ ምንም እንደውም የሚያሸልፍ ችግርም የሌለው ነገር ሆነ። አስተውለ ከሆነ ለምሳሌ በተለይ እኔን ብቻ አይመስለኝም፣ ብዙ ሰው የማህበረሰብ ጤና ጉዳይ የሚያሳስበው ሰው
እንዳለ እያስተዋለ ያለ ነገር ይመስለኛል። እና ለምሳሌ ኬዞችን ለምሳሌ ባነሳል የሆኑ ሰዎች በጣም በኃይለኛ ተሳዳቢነት የምናውቃቸው ሰዎች ኦፒኒየን ሊደር እየሆኑ ነው። እውነት የምልህ ኦፒኒየን ሊደርነት ብዙ ጊዜ ቅድም ያልከው አይነት የተቀናጀ አስተሳሰብና ስብዕና ውጤት መሆን አለበት። ጉብዝናም ብቻ አይደለም፣ እውቀትም ብቻ አይደለም፣ ብዙ ነገሮችን የማገናዘብ ኢቨን ማህበረሰባዊ ራሱ ኃላፊነትን የመወጣት ምናምን ነገሮች ተቀናጅተው የምታገኘው ቦታና ታይትል እንኳን ባይሆን ቦታ መሆን አለበት። ግን ከዛም አልፎ እነዚህ በጣም ተሳዳቢ የምትላቸው ሰዎች ኦፒኒየን ሊደር ከመሆንም አልፈው በወሳኝ ጉዳዮች ላይ እነሱ ውሳኔ እንዲሰጡ፣ ሀሳባቸውን እንዲያንጸባርቁ፣ በዚህ ጉዳይ ላይ ምን ትላለህ እንዲባሉ እስኪሆን ድረስ ማለት ነው። ከዛም አልፎ በትልልቅ ቦታዎች ላይ ተናጋሪ፣ ትልልቅ ሾዎች ላይ ቀርበው ሀሳብ ሰጪ ምናምን የሚሆንበት የቱን አንስተ የቱን እንደምትው የሚጨንቅ አይነት ነው። ዝም ብሎ ራንደም ኦከረንስስ ነገር አይደሉም። በቃ ኦልሞስት ኖርም እየሆነ ልማድ እየሆነ የሚመጣ ነው። እንደውም እንዴት ስድብን አቀናጅተ ተደማጭነት ማግኘት ትችላለህ የሚል ራሱ ትሬንድ እስኪሆን ድረስ ይመስለኛል። እና ምናልባት ማህበረሰብ የሞራል ስታንዳርዶቹን በእነዚህ ሶሻል ሚዲያዎችና ሶሻል ሚዲያ ይዞ የመጣው ባህል ምክንያት የሞራል ስታንዳርዶቹን ሽፍት እያደረገ ሊሆን ይችላል። በሚዲያው ምክንያት ሽፍት እያደረገ ነው ብዬ ለማሰብ ይቸግረኛል። እሺ፣ ድሮም የነበረ ሶሳይቲው ሽፍት እያደረገ ነው። ኦኬ፣ ቅድም ያለ እነዚህ ጠባቂዎቹ የሞራል ጠባቂዎቹ መጥፋት የፈጠረው አንድ ነገር ምንድን ነው? ዝም ብለህ አሁን በእኛ ማህበረሰብ አሁንም ዝም ብለን ብናስተውል በአመታት ውስጥ እየተፈጠረ የመጣው ነገር ከቡድንነት አሁን ይህን በደንብ መረዳት ያስፈልጋል። አሁን በህገ መንግስት በምናምን እንደተቀመጠው ቡድንነት አለም እያወራው ያለው። ግን እኛ ይሄ ለምሳሌ ማህበር አላለ በሆነ መንገድ መሰባሰብ በህቁ በሆነ ትንሽ ከፍ ስትል ጓደኞች ጋር የሆነ ነገር ማድረግ እና የሆነ ሌቭል ኦፍ ኦርጋናይዜሽን መደራጀት ነበር። እኛ በደርግ ጊዜ ደርሳል ተወልጃለሁ። በደርግ ጊዜ ግን ምንም አይነት ትውስታ አይደለም። እኔ ትንሽ ትዝ ይለኛል። ለምሳሌ የቀበሌ ኳስ ምናምን ትዝ ይለኛል። እኛ ልጆች ሆነን የኛ ቀበሌ ከዛኛው ቀበሌ ጋር ሄዶ ኳስ ሲጋጠም ምናምን የእኛን ቀበሌ ኳስ ተጫዋቾች ልብስ ለመያዝ ከምናደርገው ጥረት ምናምን ግን መለስ የሳስበው እሁድና ቅዳሜ በቃ እሁድ ከቅዳሜ ከሰዓትና እሁድ ምናምን የሰፈር ልጅ ሁሉ ምናምን ኳስ ሜዳ ሄዶ 01 ቀበሌ ከምናምን ጋር ኳስ ይጫወታል። አንድ ምሳሌ ነው የመረብ ኳስ። እዚህ ላይ ማን በደንብ ደርሻለሁ። ከፖስት ደርግም እንትን ነው እኮ ፖስት ደርግም ነበር አልነበረም ኳስ ግጥሚያ ምናምን እንዴ ቀበሌ ነበሩ። እነዚህ ነገር ግን ምንድነው ሪፕሬዘንት የሚያደርጉት? የሆነ ሌቭል ኦፍ ኦርጋናይዜሽን ነበር። በቃ ማህበር ናቸው። የማህበር አይነቶች ናቸው። ብዙ የማህበር አይነቶች እሱ ጠፋ እና አሁን ክራውድ ማለት ዝም ብሎ ራንደም ላይ ያሉ ሰዎች ስብስብ ነው የሆነው። ራንደም ላይ ያሉ ሰዎች ስብስብ ነው። እነዚህ ራንደም ላይ ያሉ ሰዎች ስብስብ የፈጠሩ ምክንያቱም እነዛ ኦርጋናይዜሽኖች የሞራል ጠባቂነት እንትን አላቸው። እያንዳንዱን ሰው ለቀቁት። ከዚህ ከለቀቁት ውስጥ ደግሞ በአንድ ሌቭል በሚያደርግ ፕላትፎርም ላይ ሰዎች መምጣት ቻሉ። ከዛ ውስጥ ማለት ነው ከዛ ውስጥ ወጥተው ይሄዳሉ። በሰው አእምሮ ውስጥ ክፋት አለ፣ መሳደብ አለ፣ ቀኝነት አለ፣ ብዙ ነገር አለ። በሰው አእምሮ በጣም አስገራሚ ነገር ነው እንደምናውቀው ማለት ነው። ይሄን ይዞ ይወጣል ሰው። ይሄን ይዞ ሲወጣ ፍሮንታል ፋንክሽን ነው ኢንሂቢሽን ገዳቢ አለን። አንጎላችን ገዳቢ አለው። አይ ሃይማኖት፣ አይ እናቴ፣ አይ የሚሰሙኝ ሰዎች፣ የሰፈር ሰው፣ አብሮ አደጎችስ እነዚህ ሁሉ ይገድቡትና የፈለገ ሳደብ ፈልገ ለትተዋል። ሶሻል ሚዲያ ያጠፋው እሱ እነዚህ ኢንሂቢሽኖቹን ያጠፋቸው።
በግል ሊወጣ ጀመር ሰው። ያ ሰው የትም ቦታ ቢሎንግ አያደርግም እኮ። ከዛ ሲወርድ ራሱን ይዞ ነው የሚወርደው። ተሳርቦ ሲወርድ ራሱን ይዞ ነው የሚወርደው። ክራውድ ስለሆነ ግን ክራውድ እንትን ይፈልጋል፣ ጊዜያዊ መሪ ይፈልጋል። ይከተሏል ዝም ብሎ እንደዚህ የሚያየው ነገር እሱን ስለሆነ ማለት ነው። ስለዚህ ያጨበጭብለታል፣ ይላል፣ አብሮ ይሳደባል፣ አብሮ እንደዚህ ይላል ምናምን ይላል። ስለዚህ ኖርማሊ ኢኒቢትድ መሆን ያለባቸው መከልከል ያለባቸው አንጎላችን መከልከል ያለባቸው ሐሳቦች ያለ ከልካይ እርስ በርሳቸው ይወጣል። ይሄ ማህበረሰብ አሁንም በጣም በሐሳቢ ሁኔታ ያልተደራጀ መሆን ነው የሚያመለክተው። አንዱ ጥርጣሬ ይሄ ለጭቆና በጣም ይመቻል። እንደዚህ አይነት ማህበረሰብ ለመጨቆን በጣም ይመቻል። ምክንያቱም ምንም አይነት አደረጃጀት የለም። በየትም በኩል መጥቶ ተው ሊልህ አይችልም። እና ለመንግስታቱ ላለፉት ለጨቋኝ መንግስታት በጣም ይመቻቸዋል። ይህን ማሻሻል ስኖቲን ዜር ፍላጎታቸው አይደለም። ስኖቲን ዜር ቤስት ኢንተረስት ማለት ይሄን ነገር ቢሻሻል ሰው እኮ ከዛ መጥቶ እንዴ ውሃይስ መብራቴስ ምግቤስ ሊል ነው ማለት ነው። አለበለዚያ ግን አንዱ እንትን ሲልበት ራንደም ሊሀፕን አያደርጉም እነዚህ ነገሮች። እናንተ እኮ ራንደም ሊመጣለም አሁን እያወራን ያለ ተነጋግረን ነው። እንገናኝ ዴቭ ስለዚህ ጉዳይ እንነጋገር ተባብለን። እነዚህም ሰዎች መጥተው ሰዎች ሲያወጧቸው ምን ሲሉ ዝም ብሎ ድንገት አለ መጥተው የሚያወሩት። የተበረታቱና ያልተበረታቱ ጉዳዮች አሉ። እነዚህ መበረታታቸው እንዳና እያረገን ያለው ነገር የተመቸው ለማን ነው ብሎ መጠየቅ ያስፈልጋል።